ሰሞኑን አዲስ ይህን የአቶ ሽመልስ አብዲሳን ፎቶ መቼም አይታችሁታል። ከሰሞኑ የንግግር ርዕስ ሆኗል። ፎቶው የማህበራዊ ሚዲያን በር አንኳኩቶ የገባው በባለቤቱ በአቶ ሽመልስ በኩል ቢሆንም ዛበሻ የተባለው የማህበራዊ ሚዲያ አቅራቢ ግን ከፎቶ ላይ የሚታየውን የክልሉን አስተዳዳሪ እጅ ሰዓት በልዩነት ተመልክቶ ዋጋና ሞዴሉን በመተንተን አነጋጋሪ እንዲሆን አድርጓል። የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ በዚህ ምስል ላይ ሮሌክስ ጂኤምቲ ማስተር ቱ ሩት ቢር የተሰኘ እጅ ሰዓት አድርገዋል። ሌክዠሪ የሆነው የሮሌክስ ብራንድ ሞዴል መሆኑ ነው። ይህ ሞዴል ሩት ቢር ከሚለው ስያሜ በተጨማሪ ክሌንት ኢስትውድ እና ኒፕል ዲያል በሚል መጠሪያ ይታወቃል። ክሌንት ኢስትውድ ዝነኛ የሆሊውድ ተዋናይ ሲሆን ይህም የሮሌክስ ምርት አብዝቶ ስለሚጠቀም ሰዓቱ አንድ ሰሞን በሱ ስም ሊጠራ ችሏል። የመጀመሪያው የሩት ቢር ሰዓት በ1970ዎቹ ነበር የተዋወቀው። በወቅቱ ሰዓቱ ባለወርቅ መልክና ገጹ ደግሞ ቡናማ እንደነበር ይነገራል። የሰዓቱ ቁጥሮች የጡት ጫፍ ስለሚመስሉም ኒፕል ዲያል በሚል መጠሪያ ይጠራ ነበር። በፈረንጆቹ 26 የገበያ መረጃ መሰረት ሰዓቱን በቀጥታ ከሮሌክስ ፈቃድ ካላቸው መደብሮች አሊያም አውቶራይዝድ ዲለርስ ለማግኘት በግምት 16150 የአሜሪካ ዶላር ይከፍላል። ነገር ግን ምርቱ የሚሸጠው በረጅም ጊዜ ወረፋ በመሆኑ ቀጥተኛ ካልሆኑ ነጋዴዎች ያለ ወረፋ ሰዓቱን እስከ 22000 ዶላር ድረስ ሊሸጥ ይችላል። ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች፣ ይህ ሰሞኑን አዲስ ነው። ከሰሞኑ በዓለምና በሀገራችን ምን አዲስ ነገር ተከሰተ ብለን ዙሪያ ገባውን እንቃኛለን። ከቅኝታችን ያገኘን ውጤት ለእናንተ እንዲናቀርብላችኋለን። የትግራይ ክልል ወጣቶች ውሳኔ ህወሓትን አሳብዷል። ኢትዮጵያ ማነጋገሪያ ዓመታዊ በጀት ልታጸድቅ ስለመሆኑ ተሰምቷል። ኢሳያስ በካይሮ መክረዋል። የእነዚህም መረጃዎች ዝርዝር ይዘናል። አብራችሁን ቆዩ። የትግራይ ክልል ወጣቶች ውሳኔ። በትግራይ ክልል መጣ የሚለውን ጦርነት በመሸሽ በርካታ ወጣቶች ክልሉን ለቀው በመውጣት ላይ መሆናቸው እየተነገረ ይገኛል። ዶቼ ቬለ የክልሉን ወጣቶችና በክልሉ ያለውን የፖለቲካ ሁኔታ በቅርበት የሚከታተሉ ወገኖች ነገሩኝ ብሎ ዘገባ ሰርቷል። በዘገባው መሰረት ማህበረሰቡ ተደጋግሞ የሚመጣው ጦርነት ተሰላጅቷል። በአንጻሩ በደብረ ጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር አስገዳጅ ወታደራዊ ምልመላን የሚፈቅድ ማዕከላዊ ኮማንድ ፖስት የሚያቋቁም ረቂቅ አዋጅን አዘጋጅቷል። ረቂቅ አዋጁ ዕድሜ የደረሰ ማንኛውም የክልሉ ነዋሪ የክትትል ጥሪውን ተቀብሎ በወታደራዊ ግዳጅ እንዲሳተፍ ግዴታን ይጥላል። ጥሪውን የማይቀበል ከ10,000 እስከ 50,000 ብር የሚደርስ የገንዘብ መቀጮ እንደሚጣልበት ደንግጓል። የክትትል ጥሪውን መሸሽ ለሚፈልጉ ግለሰቦች ሐሰተኛ የሕክምና ማስረጃ የሚሰጡ የጤና ባለሙያዎችም እስከ 50,000 ብር ቅጣት እንደሚጠብቃቸው በረቂቁ ላይ ሰፍሯል። ማዕከላዊ ኮማንድ ፖስቱ በበላይ የሚመራው የክልሉ ፕሬዝዳንት የተዋጊ ኃይሎች የበላይ አዛዥ እንደሚሆን ተጠቅሷል። በጦር ግንባር የተከፈለውን መስዋዕትነትና የህዝቡን ትግል የሚያሳንስ አሊያም የሚያጠለሽ ጽሑፍ፣ ንግግር ወይም ምስል ማሰራጨት እስከ 15 ዓመታት የሚደርስ ጽኑ እስራት እንደሚያስቀጣም ደንግጓል። ይህን ተከትሎም ዲደብሊው የክልሉን ወጣቶች ምን እያስቡ ነው የሚለውን የሚዳስስ ዘገባ አስነብቧል። በክልሉ እየተካሄደ ባለው ጦርነት ዝግጅት ምክንያት አጠቃላይ ማህበረሰቡ ሆነ ወጣቱ እጅግ አስቸጋሪ ጊዜን እያሳለፈ ይገኛል ሲል አስተያየቱ ለዶቼ ቬለ ያጋራው አንድ የመቀሌ ወጣት ኗሪ በተለይም በሽራሮ አካባቢ ከሰሞኑ የተወሰደ የድሮን ጥቃት እርምጃ ድንጋጤ ፈጥሯል የሚለው ወጣቱ ከዚሁ የተነሳም በርካታ ወጣቶች ወደ አዲስ አበባና ሌሎች መሃል ሀገር አካባቢ በመሸሽ ከሚመጣው ጦርነት ላለመሳተፍ ጥረት እያደረጉ ይገኛል ሲል ተደምጧል። በክልሉ በተለይ ከመቀሌ ውጭ ባሉ አካባቢዎች ላይ ወጣቱ ወደ አስገዳጅ ጦርነት ምልመላ እየገባ ነው የሚለውን ከዚሁ የተነሳ የተቻለው ወጣት በሙሉ ትግራይ ለቆ ለመውጣት የተቻለውን ሁሉ እያደረገ ነው ሲል አስተያየቱን ሰጥቷል። ሌላ የመቀሌ ከተማ ኗሪ የሆነ ወጣት ባከለው ተመሳሳይ አስተያየት ወጣቱ አሁን መማር መስራት እንጂ ወደ ጦርነት መግባት አይፈልግም በማለት እሱ ራሱን ጨምሮ በርካታ ወጣት የማይከፈል ዋጋ እየከፈለ ከክልሉ እየሸሸ የወጣ መሆኑን ገልጿል። ወጣቱ ራሱን ከክልሉ ለመውጣት የአውሮፕላን ትኬት ቆርጦ እየተጠባበቀ መሆኑን ገልጿል። በትግራይ ክልል እንደ ከዚህ ቀደም ወደ ማፋሳሽ ጦርነት ወጣቶች ወደ ግጭት ከመግባት ይልቅ የጦርነት ሐሳቡን የማይገዙ ለምን ይሆን ተብለው የተጠየቁ ወጣቶች በቂ ምክንያት የለንም ይላሉ። ትናንት ከደፈረ ኃይል ጋር መስራት አንፈልግም ሲል አስተያየቱን የሰጠው አንደኛው ወጣት በዚህ የሚቀየር ነገር የለም የሚለውን ሐሳብ በመያዝ ከጦርነቱ መሸሽን ምርጫው ማድረጉን አመላክቷል። ሌላኛው አስተያየቱን ያከለው የመቀሌ ከተማ ኗሪ ወጣትም ወጣቱ ካለፈው ጦርነት መማር አሁን ሰላም ወዳለበት ሂዶ ሰርቶ መለወጥ ነው ፍላጎቱ ሲል ሐሳቡን አጋርቷል። በትግራይ የጦርነቱ አይቀሬነት አሁን ጎልቶ እየመጣ መሆኑን በማስረዳት አስተያየታቸውን ለዶቼ ቬለ የሰጡት የክልሉን የፖለቲካ ሁናቴ በቅርበት የሚከታተሉ ፖለቲከኛ መስፍን ደሳለኝ እንደሚሉት አሁን በአጠቃላይ እንደ ማህበረሰብ ሆነ ወጣቱ ክፍል በትግራይ ባለው የፖለቲካ ሁኔታ ላይ ተስፋ እየቆረጠ መጥቷል ሲሉ ተደምጠዋል። በተለይ ከፕሪቶሪያው ግጭት ማስቆም ስምምነት በኋላ የትግራይ ፖለቲካ ተከፋፍሎ ታይቷል ያሉት ፖለቲከኛው በተለይ ወጣቱ ኃይል ተጨማሪ ዋጋ የመክፈል ፍላጎት ፈጽሞ እያሳየ አይደለም ሲሉ ተደምጠዋል። በመሆኑም አቅም ያላቸው ወጣቶች ሆኑ ሌሎች እየተጋዙ ከክልሉ በመውጣት ሌሎች አካባቢ ላይ ሄደው ስራ ፈጥሮ ህይወታቸውን የመምራት አዝማሚያ እያሳዩ ስለመምጣታቸው በሰፊው እየተስተዋለ መሆኑን ገልጸዋል። አነጋጋሪው የኢትዮጵያ በጀት
የሚኒስትሮች ምክር ቤት የ2019 በጀት ዓመት የፌዴራል መንግስት በጀት 2.34 ትሪሊዮን ብር እንዲሆን ወደ ህዝብ እንደራሴዎች ምክር ቤት መርቷል። ይህም ከዘንድሮ በጀት የ400 ቢሊዮን ብር አካባቢ ጭማሪ አሳይቷል። ምክር ቤቱ ባደረገው 56ኛ መደበኛ ስብሰባው ሁለት ውሳኔዎችን ማሳለፉን የጠቅላይ ሚኒስትሩ ጽህፈት ቤት ተናግሯል። ምክር ቤቱ ውሳኔ ያሳለፈበት አንደኛው ጉዳይ የ2019 በጀት ዓመት የፌዴራል መንግስት በጀት ነው። የ2019 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነውን የ2019-2021 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችና የመካከለኛ ዘመን የ2019-2023 የማክሮ ኢኮኖሚ የፊስካል ማዕቀፍ መሰረት የ2018 በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ በቀጣይ ሊኖር የሚችለውን የመንግስትን የፋይናንስ አቅም አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ ለሚኒስትሮች ምክር ቤት መቅረቡ ተጠቅሷል። በዚሁ መሰረትም ለመደበኛ ወጪ፣ ለካፒታል ወጪ፣ ለክልል መንግስታት ድጋፍ፣ ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል 2.34 ትሪሊዮን ብር በጀት ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑን የጠቅላይ ሚኒስትር ጽህፈት ቤት አስረድቷል። ኢሳያስ አፈወርቂ በካይሮ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በያዝነው ሳምንት በግብጽ የ3 ቀናት ይፋ የሥራ ጉብኝት ለማድረግ ካይሮ መግባታቸውና ከዚያም ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በሁለትዮሽ ትብብር፣ በቀጠናዊ ደህንነት እንዲሁም በአፍሪካ ቀንድና በመካከለኛው ምስራቅ ወቅታዊ ሁኔታ ዙሪያ ውይይት እንደሚያደርጉ ተነግሮ ነበር። ከውይይቱ በኋላም የሁለቱ ሀገራት መሪዎች የሁለትዮሽ ግንኙነታቸውን በኢኮኖሚ መሰረተ ልማት ለማጠናከር ስለመምከራቸውም ተዘግቧል። በቀይ ባህር ላይ የሚደረገውን የንግድ ትስስራቸውን ለማጠናከር፣ የትራንስፖርት ትስስርን ለማላቅ ብሎም ካይሮ ከኤርትራ ወደቦችን ማዘመን የምትችልባቸው ስምምነቶች በመሪዎቹ ለውይይት በቅተውም ስምምነት ያኖሩበት ጉዳይ እንደሆነም ተገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ አቻቸው አብዱልፈታህ አልሲሲ ሰሞኑን ካይሮ ውስጥ ባደረጉት ውይይት የሁለቱን ሀገራት ትብብር ለማጠናከር መስማማታቸው ተዘግቧል። ፕሬዝዳንት ኢሳያስ ካለፈው እሁድ ጀምሮ በካይሮ ባደረጉት ጉብኝት ከግብፅ ባለስልጣናት ጋር የአፍሪካ ቀንድና የመካከለኛው ምስራቅ ጸጥታ አንስተው ተነጋግረዋል ነው የተባለው። የአስመራና የካይሮ መሪዎች ትብብር ተደጋጋሚ ውይይት ለአካባቢው ሰላም የሚኖረው ፋይዳ ተንታኞችን እያነጋገረ ይገኛል። እሁድ ግንቦት 30 ቀን 2018 ዓ.ም የውጭ ጉዳይ ሚኒስትሩን ኦስማን ሳላና ከፍተኛ የአገሪቱን የዲፕሎማሲና የኢኮኖሚ አማካሪዎቻቸውን ይዘው ከአስመራ ወደ ካይሮ ለ3 ቀናት ጉብኝት ያቀኑት የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ወደ ግብጽ ያቀኑት በግብጽ አቻቸው አብዱልፈታህ አልሲሲ ግብዣ ነው ተብሏል። ከአስመራ ጋር ቁልፍ ስትራቴጂካዊና ኢኮኖሚያዊ ትብብርን እየመሰረተች መሆኗን የምትገልጸው ካይሮም ኢሳያስን ግብጽ ሲደርሱ ደማቅ አቀባበል እንዳደረገችላቸው ተዘግቧል። የሁለቱ ሀገራት መሪዎች በካይሮ ቆይታቸው ሁለትዮሽ ግንኙነታቸውን በኢኮኖሚ መሰረተ ልማት ለማጠናከር ስለመምከራቸውም ተዘግቧል። መቀመጫቸውን ዩናይትድ ኪንግደም ያደረጉ የአፍሪካ ቀንድን ፖለቲካ በቅርበት የሚከታተሉ የጂኦፖለቲካው ተንታኝ አብዱራህማን ሰይድ እንደሚናገሩት የአስመራና የካይሮ ወቅታዊ ውይይት አጀንዳ ከእነዚህ ኢኮኖሚ አጀንዳዎች በላይ ውጥረት ውስጥ የወደቀውን የአፍሪካ ቀንድ ወቅታዊ ሁኔታ ሊሆን እንደሚችል ያምናሉ። በኢትዮጵያና በኤርትራ እንዲሁም በኢትዮጵያና በሱዳን መካከል አሁን ያለውን የዲፕሎማሲ ግንኙነት በጎ ሊባል የማይችል እንደሆነ በግልጽ ይታወቃል የሚሉት ተንታኙም መሪዎች በየጊዜው ከኤርትራ ወደ ግብጽ እንዲሁም ከግብጽ ወደ ኤርትራ የሚመላለሱበት ምክንያት ለዚሁ ሊሆን እንደሚችል ለዶይቼ ቬለ ባጋሩት ምልከታቸው ላይ ገልጸዋል። ግብጽ ከቅርብ ዓመታት ወዲህ ግንኙነቷን ከኤርትራና ከሶማሊያ ጋር ባጠናከረችበት በአሁኑ ወቅት የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ወደ ካይሮ አብዝተው መመላለሳቸው ይህንኑ የጂኦፖለቲካዊ ሁኔታና ትብብር ስልቶችን ለማበጀት ሊሆን እንደሚችል አመላክተዋል። ተንታኙ በሱዳን ያለውን ቀውስ ተከትሎ ወታደራዊ መንግስቱን በመደገፍ ተመሳሳይ አቋም ያላቸው ካይሮና አስመራ በዚህ ላይ እንደሚዋዩ አያጠያይቅም ብለዋል። እንደ ኤርትራ ማስታወቂያ ሚኒስቴር መግለጫ ሁለቱ መሪዎች በካይሮ ባደረጉት ውይይት የጋራ ስምምነቶች የሁለቱ ሀገራት የሁለትዮሽ ትብብርን ወደ ላቀ ደረጃ አሸጋግሯል። የፖለቲካ ተንታኙ አብዱራህማን እንደሚሉት ግን ሁለቱ ርዕሰ ብሔሮች ከሁለትዮሽ ግንኙነት በላይ በአፍሪካ ቀንድና በመካከለኛው ምስራቅ ወቅታዊ ሁኔታዎች ላይ ተወያይተው የጋራ ግብ እንደሚያስቀምጡ ግልጽ ነው ሲሉ ይደመጣሉ። ሁለቱ ሀገራት በቀይ ባህር ላይ ጋራ ፍላጎት ያላቸው ሀገራት እንደመሆናቸው ካይሮ አንድም ከስዊዝ ካናል የምታገኘው ገቢ በባብላል መንደብ በኩል ስጋት እንዳጋጠመው ከኤርትራ ጋር መስራቱ በጥብቅ ትፈልገዋለች ይላሉ። ካይሮ ከኢትዮጵያ ጋር በታላቁ የኢትዮጵያ ህዳሴ ግድብ ምክንያት አለመግባባት ውስጥ መግባቷ በገሃድ ይታወቃል። በዚህ ስጋት የገባት ግብጽ ከኢትዮጵያ ጎረቤት ሀገራት ጋር ጥብቅ ግንኙነት በመፍጠር ለኢትዮጵያ ስጋት ለመሆን እየጣረች መሆኑን ግልጽ ማሳያ እንደሆነም ተንታኙ ይናገራሉ። ከዚሁ ጋር ተያይዞም በኤርትራ ላይ ኢትዮጵያ የባህር በር ለመፈለግ ልታሳድር ለምትችለው ጥቃት ኤርትራ ግብጽን እንዳጋር ለመያዝ ኢኮኖሚያዊ ትብብርን ለማሳደግ ጭምር ስልታዊ ግንኙነት መፍጠራቸውን ገልጸዋል። ኢትዮጵያና ኤርትራ ባለፉት ጥቂት ዓመታት በተለይ ኢትዮጵያ የትግራይን ጦርነት በፕሪቶሪያ ስምምነት ከቋጨችና የባህር በር ፍላጎቷን በጉልህ ካሳወቀች በኋላ ግንኙነታቸው አሽቆልቁሏል። የሁለቱ ሀገራት መሪዎች በግልጽ የቃላት ጦርነት ውስጥ ገብተውም አንዳቸው ሌላኛቸው ላይ ሲካሰሱ በተደጋጋሚ ተስተውለዋል። እናም የኤርትራው ፕሬዝዳንት የካይሮ ጉዞ አንዱ መልእክት ለዚህ እንደሚሰራ ነው ተንታኙ የሚገልጹት። አቶ አብዱራህማን የኢትዮጵያ መንግስት በትግራይ ክልል ውስጥ ከሰሞኑ የወሰደውን የድሮን ጥቃት ለኤርትራ እንደ ማስጠንቀቂያ ደወል ተደርጎ ሊወሰድ እንደሚችል ተናግረዋል። የድሮን ጥቃቱ ትግራይ ክልል ውስጥ ከኤርትራ ከ3 እስከ 6 ኪሎ ሜትር ብቻ ርቆ የተወሰደ እንደመሆኑ መጠን ኢትዮጵያ ያላትን ወታደራዊ አቅም አሳይታለች ብለዋል።
ይህም ለኤርትራ የማንቂያ ደወል ተደርጎ ሊወሰድ እንደሚችል ያነሱት ተንታኙ ይህ የሁለቱ ሀገራት ብሎም የቀጠናው ፍጥጫ ሌላው መልክ ተደርጎ ሊታይ የሚገባው ነው ብለዋል። ሆኖም ግን ኢትዮጵያና ኤርትራ መካከልም ሆነ በግብጽና በኢትዮጵያ መካከል ለጊዜው ወደ ለየለት ጦርነት የመግባት ፍላጎት ሆነ በቂ ምክንያት እንደማይታያቸው ተንታኙ በአስተያየታቸው አመላክተዋል። መረጃ የዲደብልዩ ነው። ውድ የፈታ ዴይሊ ቤተኞች የሰሞኑን አዲስ መረጃዎቻችን የእስካሁኖቹ ነበሩ። አብራችሁን ስለቆያችሁ ምስጋናችን የላቀ ነው። ሰላም ቆዩልን።